الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده. لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون. لا إله إلا الله. الله أكبر ولله الحمد. إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرت الله باريوت الله سبحانه وتعالى دقاقمن لمجنايتنا يمنا قاتم لمتواوس خلوف كان جتا الحمد لله رب العالمين. موساسات سينور እንደሚታወቀው አላህ Subhanahu Wa Ta'ala መታዘዝና በዱንያ ብልጭልጭ ያለ መሸወድ ይገኝበታል። በማከላችን ሀይ የሚለን ከሌለ እንዲሁም ደግሞ የሚመከሩ አካሎች ከሌሉ ከሚፈለገው መስመር ውጭ እንወጣና ሁለቱም ሀገራችን የተበላሸ ይሆናል። ስለዚህ ደጋግሞ መወሳሳቱ አላህ Subhanahu Wa Ta'ala ቁርአኑ ላይ አደራ ያለበት ነው። ነብዩም አለይሂ ሰላቱ ወሰላም አደራ ያሉበት ነው። ሰሃቦችም ሲተገብሩት የነበረ ነው። ታቢዮችም ሲተገብሩት የነበረ ነው። ተዋረዱን ጠብቆ ወደኛ ትላልቅ አይማዎች ሌት ተቀን ሳይሉ ምቾት ነው ክፋት ነው ሳይሉ ተመቸኝ አልተመቸኝ ሳይሉ ሲታገሉ ቆይቶ ነው ይህንን ዲን ወደኛ ያደረሱትና መመካከሩ ወሳኝና አንገብጋቢ የሆነ ነጥብ ነው። በተለይ ፍትና በበዛበት በዚህ ጊዜ ከመስጂድ ስንወጣ የምናገኛቸው ፍትናዎች፣ ቤት ስንገባ፣ ሰው ጥየቃ ስንሄድ፣ ትራንስፖርት ውስጥ ስንገባ፣ የተለያዩ ቦታ ስንሄድ የምናገኛቸው ፍትናዎች በየጊዜው መወሳሳትና አደራ መባባል አንገብጋቢ የሆነ ጉዳይ ነው። ዛሬ ትንሽ ላወሳችሁ ፈልገው የመጨረሻ ጉዞ ማማርን በተመለከተ ይሆናል። እንደሚታወቀው እንሰግዳለን፣ እንጾማለን፣ አቅም ያላቸው ሰዎች ዘካ ይሰጣሉ፣ ሐጅ ያደርጋሉ፣ ዑምራ ይደረጋል። ሙቀት ሳይባል ብርድ ሳይባል ከቤተሰብ ተለይቶ ብዙ ስራዎች ይሰራሉ። ይህ ስራ ሁላ የመጨረሻ ውጤቱ ምንድነው? ከዚች ሀገር ሰውየው አምሮለት ወይንም ደግሞ ሴትዮዋ አምሮላት እንድትሄድ ነው የምናደርገው ጥረት። ይህ የመጨረሻ ጉዞ ማማር ብሎ ማለት ምንድነው? አላህ Subhanahu Wa Ta'ala ለአንድ ባሪያ ከመሞቱ በፊት አላህ Subhanahu Wa Ta'ala ማመጽን እንዲጠነቀቅ ያደርገዋል። እንዲሁም ሲሰራው በነበረው ኸይር ስራ ወደ አኺራ እንዲሸጋገር ያደርገዋል። ይህ የመጨረሻ የማማር ምልክት ነው። አነስ ኢብኑ ማሊክ በዘገቡት ሐዲስ ረዲየላሁ ዐንሁ ኢዛ አራደ አላሁ አሉ ነብዩ አለይሂ ሰላቱ ወሰላም አላህ ከፈለገ ቢዐብዲን ባንድ ባሪያ አላህ Subhanahu Wa Ta'ala ከፈለገ ኸይርን ነገር አላህ ካሻለት استعمله አሉ ነብዩ አለይሂ ሰላቱ ወሰላም ያጣቅመዋል ብሎ ተናገሩ ነብዩ አለይሂ ሰላቱ ወሰላም። ቃሉ كيف يستعمله የአላህ መልእክተኛ እንዴት አድርጎ ነው የሚያጣቅመው ብሎ ጠየቋቸው ሰሃቦች። ቃል አሉ የአላህ መልእክተኛ ይወፍቁ ለዓመል ሷሊህ አሉ ነብዩ አለይሂ ሰላቱ ወሰላም ኸይር ለሆነች ስራ ተውፊቁን ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም። قبل موته ከመሞቱ በፊት ኸይር ስራን እንዲሰራ ተውፊቁን ይገጥመዋል። رواه ኢማሙ አህመድ። ይህንን ሐዲስ ኢማሙ አህመድ ዘግቦታል፣ እንዲሁም ቱርሚዚም ዘግቦታል። ሸይኹል አልባኒ ሐዲሱ ሰሂህ ነው ብሎታል። መጨረሻ አካባቢ ከዱንያ ሊሰናበት ሲል አላህ ኸይር ነገር ላይ ያጸናውና እዛ ላይ ሆኖ
ወደ አኺራ ይሸጋገራል። ይህ አላህ ሱብሓነሁ ወተዓላ ኸይርን ያሻላቸው ሰዎች ትግበራ ነው። እማ አላህ ሱብሓነሁ ወተዓላ የማይወዳቸው በግልጽ ኸይርን የሚሰሩ ተደብቆ ሸርን የሚሰሩ ሰዎች ሊሞቱ አካባቢ የተበለሻሽ ነገር ላይ ይወጥቁና ወደ አኺራ ይሄዳሉ። ነስአሉላህ ሰላም ወልዓፊያ። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአኑ ላይ ኢነል ለዚነ ቃሉ ረቡና አላሁ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون إن الذين قالوا ربنا الله النزا ጌታችን አላህ ነው ያሉት ከዛስ ثم استقاموا በኢማናቸው ቀጥ ያሉት ይላል አላህ Subhanahu Wa Ta'ala تتنزل عليهم الملائكة ሞተታቸው በደረሰ ሰዓት መላእክቶች ከችላል የመጨረሻ ከዱንያ ስንብት በሚደረግባት በመጨረሻው ቀን ወይንም ደግሞ ሌሊት ከሆነ በመጨረሻው ሌሊት ሰዓትም ከሆነ በመጨረሻው ሰዓት መላእክቶች ከሰማይ ይወርዳሉ። የዱንያ የመጨረሻችን አኺራ የምንሄድባት የመጀመሪያው ቀን ላይ መላእክቶች ከችላል። ይህ ለእያንዳንዳችን የሚቀር አይደለም፣ ሁላችንም እንቀምሰው። ወላጆቻችንም ቀምሶታል። አብዛኞቻችን የወላጆቻችን ወላጆችም ቀምሶታል። እየቀመሱ ነው ወደኛ የደረሰው። ስለዚህ የተወሰነ እድሜያችን ገፋ ቢልም ቢያንስም ቢበዛም ሀብት ብናገኝም ባናገኝም ቢሳካም ባይሳካም እያንዳንዱ ሰው ይቀምሳታል። እቺ ሞት እንደው መቅመሱ ካልቀረ አላህ Subhanahu Wa Ta'ala አስተካክሎለት በተስተካከለና ባማረ ሁኔታ ደግሞ እቺን ዓለም የሚሰናበት ሰው አላህ ትልቅን ተውፊቅ ገጥሞት። ስለዚህ በዛች ቀን መላእክቶች ከች ይላሉ ይላል አላህ Subhanahu Wa Ta'ala። አላ ተኻፉ እዝነት ውስጥ እንዳትገቡ። የምትሄዱበት ሀገር የታወቀ ነው፣ ሩቅ ነው። ቀብሩ አለ፣ በርዘኹ አለ፣ ራቁት መቆሙ አለ፣ ብዙ ነገሮች አሉ። ማከውኒ ግን እንዳትፈሩ ይባላል። ለምን? በአላህ Subhanahu Wa Ta'ala አምናችሁ ቀጥ ብላችሁ ነበረ። የታዘዛችሁትን ታዛችኋል፣ የተከለከላችሁትን ተከልክላችኋል። መጥፎ ነገር ይገጥመኛል ብላችሁ ለሰከንድም ስጋት ውስጥ እንዳትገቡ ይባላል። ወላ ተሕዘኑ ሀታ ጥላችሁት በምትሄዱትም ስጋት እንዳይገባችሁ አላህ ዋስትናን ይወስዳል። አንዳንድ ፈሳድን የሚያንሰራፉ ሰዎች ብዙ ነገሮችን ይደረድራሉ። ልክ ከሞቱበት ቀን ጀምሮ ቤቱ ቀውጢ። አረ የራሳቸው ቤት ብቻ አይደለም፣ አካባቢ ራሱ ይረበሻል። ረብሻም፣ ልጆች ይጣላሉ፣ ይፈናከታሉ፣ ንብረቱ ይወድማል፣ የተለያየ ሙሲባዎች ይደርሳሉ። ላመኑት ግን አላህ ቃል ይገባላቸዋል፣ አብሽሩ ይላቸው። ከሞቱም በኋላ ለልጆቻቸውን ውለታን አይበላም አላህ Subhanahu Wa Ta'ala ያስተካክላል። ጥላችሁትን በምትሄዱት ምንም አይነት ስጋት እንዳይገባችሁ ይባላል። አልፎ ተርፎ ደግሞ ወአብሽሩ ቢልጀነቲ التي كنتم توعدون አረ እንደው ስትቀጠሩላት በነበረችዋን ጀነት አብሽሩ ትገባላችሁ። ኒዕማዎች አሉ፣ ጸጋዎች አሉ፣ ማርጀት የሌለበት፣ በሽታ የሌለበት፣ መኮራረፍ የሌለበት፣ አየኝ አየሽኝ መባል የሌለበት፣ በጊዜ ገባ በጊዜ አልገባህም የሌለበት፣ ወጪ አሳንሳል አብዝታል የሌለበት፣ አዳልታል ልታዳላ ነው የሌለበት ጀነት ሰተት ብላችሁ ትገባላችሁ። አብሽሩ ይላችሁ አላህ ከነሱ ጋር ያርገ። ከዱንያ ሲሰናበቱ የመጨረሻ ስግብት በዚህ ሰናበታል። እኛ ከፈን እናዘጋጃለን፣ መላእክቶች ደግሞ ምርጫን ከፈን ይዞ ይመጣል። እخرጂ አየትወል ነፍስ ጠይበት ይባላል። አንቺ ምርጥ የሆንሽ ውብ የሆንሽ ነፍስ ሆይ ውጪ ትባላለች። ያቺማ ውጪ አንቺ ኸቢስ የሆንሽ ነፍስ ትባላለች የሙጅሪሞቹ ነኡዙ ቢላህ። ስለዚህ በሚቀጥለው ማገር ትታችሁትን በምትሄዱት በምንም ጉዳይ ስጋት አይግባችሁ ብሎ አላህ Subhanahu Wa Ta'ala ቃል ይገባላችሁ። ለዚህ ነው በሌላ ቁርአን አላህ Subhanahu Wa Ta'ala يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء يثبت الله الذين آمنوا بالقول الثابت الله Subhanahu Wa Ta'ala እነዛን ያጸናቸዋል ያመኑትን بالقول الثابت በላ ኢላሃ ኢላላህ ያጸናቸዋል አላህ Subhanahu Wa Ta'ala ሐላሉን ሐላል አድርጎ እንዲይዙ ዱንያ ላይ ባሉበት ሐራሙን ሐራም አድርጎ እንዲይዙ ሱናውን ሱና አድርጎ እንዲይዙ ቢድዓውን ቢድዓ አድርጎ እንዲይዙ ያጸናቸዋል። አይዋልሉ ንፋስ በነፈሰበት አይነፉ። ውለታቸው ማጽናት ነው። ውስጣቸውና ውጫቸው አንድ ስለሆነ يثبت الله الذين آمنوا بالقول الثابت እነዛን በትክክለኛው ቃል ያጸናቸዋል። في الحياة الدنيا በዚህ ቅርቢቷም ዓለም ያጸናቸዋል አላህ Subhanahu Wa Ta'ala። መጨረሻ አካባቢ ከዚች ዓለም ሲሰናበቱ ላ ኢላሃ ኢላላህ ይወፍቃቸው። ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ ከዚች ዓለም ይሰናበታል። ያጸናቸዋል። ሰባት ነበራቸው፣ ጸንቶ ነበረ። አላህ በላ ኢላሃ ኢላላህ ያጸናቸው። ወፊል አኺራ እንዲሁም ደግሞ በአኺራም ያጸናቸዋል።
ቀብር ላይ እንደምታውቁት የአህለ ሱናዎች የሙስሊሞች አቂዳ ነው። ቀብር ላይ ብትል አለ ነብዩ አለይሂ ሰላቱ ሰላም ተናግረዋል። ቀብር ላይ መላእክቶች መረቡክ ሲሉት ረቢ አላህ እንዲል ያደርገዋል። አላህ ጌታዬ አላህ ነው። ወማ ዲኑክ ዲን አልኢስላም ሃይማኖቴ እስልምና ነው። ወማ ነብዩክ ነብይ ሙሐመድ አለይሂ ሰላቱ ሰላም ብሎ እንዲመልስ ቀብር ላይ ያጸናዋል። አላህ ዱንያም ይላታል ቀብርም ላይ ይላታል። አላህ ጽናትን ይሰጠዋል። ወዩዲሉ ላሁ ዛሊሚን በደለኞችን አላህ ያጠማቸው። ውጭና ውስጣቸው ተቃራኒ የሆኑ ሰዎች ሲታዩ አማኝ ይመስላሉ፣ ሲታዩ ለአላህ ታዛዥ ይመስላሉ፣ ተቃራኒ ናቸው። የእነዚህ ሰዎች ምንዳቸው በትምህርት ላይ የሚያሾፍ ሰው እኮ የመጨረሻ ውጤቱ የሚሆነው መውደቅ ነው፣ ሌላ ነገር የለም። ስለዚህ የእነዚህ በደለኞች ደግሞ ምንዳቸው የሚሆነው መጥኖ ነው። ወየፍዓሉ ላሁ ማ የሻ አላህ የፈለገውን ሰሪ የሆነ ጌታ ነው። ቡኻሪና ሙስሊም በዘገቡት ሐዲስ እናታችን አይሻ ረዲየላሁ ተዓላ አንሃ ቃለት ቃለ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ትላለች መን አሐበ ሊቃ አላህ የአላህን መገናኘት የወደደ አሉ ነቢዩ ዐለይሂ ሰላቱ ወሰላም አሐበ ላሁ ሊቃሁ አላህ እሱን መገናኘት ይወዳል አሉ ነቢዩ ዐለይሂ ሰላቱ ወሰላም። አላህን መገናኘት ነሻጣ ያለው ሰው አላህ እሱን መገናኘት ይወዳል። ወመን ከሪየ ሊቃ አላህ አላህን መገናኘት የጠላስ አሉ ነቢዩ ዐለይሂ ሰላቱ ወሰላም ከሪየ አላሁ ሊቃሁ አላህ እሱን መገናኘት አይፈልግም። ፈቁልቱ ትላለች እናታችን አይሻ አስጨናቂና አስደንጋጭ ጉዳይ ስለሆነ አልኳቸው ትላለች አከራህየቱል መውት ሞትን መጥላት ነው እንዴ ከአላህ ጋር መገናኘት መጥላት ብሎ ማለት ምንድነው ጉዱ ብላ ጠየቀች። ፈኩሉና ነክረሁል መውት ሁላችንም እኮ ሞትን እንጠላለን ይህ ነው እንዴ ትርጉሙ ብላ ስትጠይቅ እናታችን አይሻ ፈቃል ነብዩ አለይሂ ሰላቱ ሰላም አሉ ለይሰ ከዛሊካ እንደዚህ አይደለም አሉ ነብዩ አለይሂ ሰላቱ ሰላም ሞትን መጥላት አይደለም። ምናልባት አንዳንድ የአላህ ባሪያዎች ከስራ ስራ ከኸይር ኸይር ከቅራት ቅራት ከማስቀራት ማስቀራት ከዳዕዋ ለወላጅ በጎ መዋድ ይፈልጋሉ። እዚህ ዱንያ ላይ ኸይር ስራን ማብዛት ስለሚፈልጉ እንደው አላህ ጋር መገናኘት መጥላት ብሎ ማለት ሞትን መጥላት ከሆነ አደጋ ነውና ምን ይሉናል ብላ እናታችን አይሻ ለነብዩ አለይሂ ሰላቱ ሰላም ስትጠይቃቸው እንደዚህ አይደለም ወላኪነል ሙእሚን የሆነ ሰው አሉ ኢዛ ቡሽረ ቢረሕመቲላሂ በአላህ እዝነት ብስራት ሲመጣለት ወአብሽሩ ሲባል ወሪድዋኒሂ የአላህ ውዴታ ሲመጣለት ወጀነቲሂ ጀነትም አለ ተብሎ ብስራት ሲመጣለት አሉ ነብዩ አለይሂ ሰላቱ ሰላም አሐበ ሊቃ አላህን መገናኘት ይወዳል። ቶሎ መድረስ አለብኝ አድርሱኝ እንጂ ይህ የጭንቅ ሀገር አይደል እንዴ ታብ አይደል እንዴ ያሳለፍነው ቶሎ በሉ እንጂ ቀድሙኒ ይላል አድርሱኝ ይላል። ይህ ነው ትርጉሙ አላት ነብዩ አለይሂ ሰላቱ ሰላም ፈአሐበ ላሁ ሊቃሁ እንዲህ አይነት ባሪያ ደግሞ አላህ እሱን መገናኘት ይወዳል። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ቀብር ላይ ለአንድ ሙእሚን አይኑ በሚያየው ልክ ይዘረጋለታል አሉ ነብዩ አለይሂ ሰላቱ ሰላም የጀነት ኒዕማና ጸጋ ይመጣለታል አሉ። ስለዚህ ይህ ኒዕማ በተበሰረ ሰዓት አላህን መገናኘት ይወዳል፣ አላህም እሱን መገናኘት ይወዳል አሉ። አመል ካፊርስ ካዲያኖች ወኢነል ካፊር ኢዛ ቡሽረ ቢዐዛቢላህ አብሽር ሲባል ካፊር በምን ቢዐዛቢላህ በአላህ ቅጣት አብሽሩ ተዘጋጅቶላቸዋል። ቆዳችሁ ተቃጥሎ ባለቀ ቁጥር ሌላ ቆዳ ይተካላቸዋል። ለምን ከተባለ ሊየዙቁል ዐዛብ ብሏል አላህ ቅጣቴን ሊቀምሷት ብሏል። ይህ ብስራት አለላችሁ ጀሃነም አለላችሁ በርዘኽ ላይ የተለያዩ ሙሲባ አለላችሁ ሲባሉ ከሪሀ ሊቃ አላህን መገናኘት ይጠላሉ። ወከሪሀ አላሁ ሊቃሁ አላህ እሱን መገናኘት ይጠላል አሉ ነብዩ አለይሂ ሰላቱ ወሰላም ነዑዙ ቢላህ። ስለዚህ አላህን መገናኘት መጥላት ብሎ ማለት ትርጉሙ የአላህ ባሪያ አላህን መገናኘት ይወዳል፣ ካዲያን ደግሞ መገናኘት አይወዱ። የሰሩት ግፍና በደል እዚሁ ማነቅ ይጀምራል፣ ገርገራ ላይ ይጀምራል። ሙሲባው ሲሰሩት የነበረው ግፍና በደል ይጀምራል። ስለዚህ ይህ ነው ብሎ ነብዩ አለይሂ ሰላቱ ወሰላም ነገሯት ለእናታችን አይሻ። በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ስለ መጨረሻ ማማር ሲናገሩ ሳህል ኢብኑ ሰዕድ አልሳዒዲ ረዲየላሁ ተዓላ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ኢልተቃሁ ወልሙሽሪኩን ነብዩና አለይሂ ሰላቱ ወሰላም ሙሽሪኮች ተገናኙ ጦርነት ላይ ፈቅተተሉ ተጋደሉ ነብዩና የአላህ ጠላቶች። ፈለማ ማለ ረሱል ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም ከጦርነቱ ቦታ ዘንበል ሲሉ ኢላ አስከሪሂ ወደ ጓዶቻቸው ሲመለሱ ወማለል አኸሩና ሙሽሪኮቹም ደግሞ ሄዱ ኢላ አስከሪሂም ወደ ጓዶቻቸው ወፊ አስሐቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ወሰላም ጓዶች መካከል ረጁሉን አንድ ሰው ያለ ላይደው ለሁም ሻዘተን ምንም አይነት ሰው አይተውም ካገኘ ይለበልባል ኢላ ተባሃ ቢከተላት ቢሆን እንጂ የድሪቡ በሰይፊ በሰይፉ አንገታቸውን ቢቆርጣቸው እንጂ አይተዋቸው። ፈቃሉ ማ አጅዛ ሚነል የውመ አሐዱን አሉ ዛሬም ከኛ ውስጥ የፈጠነ የለም አሉ። ከማ አጅዛ ፉላ ይህ ሰውዬ እንደጎበዘ ከኛ መካከል እንደሱ የሆነ ማን አለ ብሎ ተናገሩ። ከዛ ያለ መልእክተኛ ፈቃለ ረሱል ሰለላሁ ዐለይሂ ወሰለም አማ ኢነሁ ሚን አህሊና ይህ ሰው ጀሃነም ነው። የአላህና የነብዩን ጠላቶችን እያረገፋቸው ቀኑበት።
ሰሃቦች የሱ ዕጣ አልደረሰንም ለኛ እሱ እኮ የአላህን ጠላቶች እያረገፈ አይደል እንዴ ሲሉ ነብዩ የጀሃነም ሰው ነው። فقال الرجل من القوم ከዛ ሰዎች መካከል አለ አንድ ሰው አነ صاحبه ابدا እኔ ጓድ ሆነዋለሁ እስከ መጨረሻው ድረስ وما ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى ነብዩ ገደመ ነፍስ የሚናገሩ አይደሉም። ስለዚህ እኔ ጓድ ሆነዋለሁ ለዚህ ሰው እስከ መጨረሻ ቃለ فخرج معه ከሱ ጋር አብሮት ወጣ كلما وقف معه ሲቆም አብሮት ይቆማል وإذا أسرع معه ሲፈጥን አብሮት ይፈጥናል ቃለ فجرح الرجل جرحا شديدا መጥፎ የሆነ መቁሰልን አቆሰሉት ሲጋደላቸው የነበሩ ሰዎች فاستعجل الموت ሙሲባው ሲበዛበት በሞት አለብኝ ብሎ ወሰነ። ከዛ በኋላ ሰይፉን መሬት ላይ ጀርባውን ተከለውና ጫፉን ወደ ላይ አርጎ የራሱን ነፍስ በራሱ ወቅቶ ገደለ። ነዑዙ ቢላህ ነብዩ አለይሂ ሰላቱ ወሰላም ነፍሱን በራሱ ያጠፋ ሰው ጀሃነም ላይ የራሱን ነፍስ ያጠፋ ይኖራል። ከዛ የራሱን ሰይፍ መሬት ላይ ተክሎ ነፍሱን አጠፋ። ሲከታተለው የነበረው ሰው ወደ ነብዩ እየተሽቀዳደመ መጣ። فقال አለ ሰውዬው አሽሀዱ መሰክራለሁ አነከ ረሱሉላህ አንተ የአላህ መልእክተኛ ነህ አላቸው። መጀመሪያ መስክሯል አልመሰከረም? ለታኪድ ነው ለማጠናከር የአላህ መልእክተኛ ነህ እመሰክራለሁ አላቸው። ቃለ ወማ ዛካ አሉት ነብዩ አለይሂ ሰላቱ ምን ገጠመ አሉት የአላህ መልእክተኛ ቃለ الرجل الذي ذكرته آنفا أنه من أهل النار ቅድም የጀሃነም ሰው ነው ብለ የጠቀስከው ሰውዬ አዘመ الناس ለሰው ልጆች ከበዳቸው። ቤተሰቡን ተለይቶ የሚጓጓዝበትን አዘጋጅቶ ሴፍ ተሸክሞ አንገቱን ለሴፍ ለመስጠት የወጣ ሰው እንዴት የጀሃነም ነው ይባላል ብሎ ለሰዎች በጣም ከበዳቸው። فقلت انا لكم ብያቸው ነበር እኔ ኢንፎርሜሽን ከቻ አደርግላቸዋለሁ ብዬ ቃል ገብቼላቸው ነበር። فخرجت في طلبه እሱን በመከታተል ዙሪያ ወጥቼ ነበር። ከዛ አደጋ ሲበዛበት በራሱ ጊዜ ህይወቱን አጥፍቶ ሞተ አላቸው ለነብዩ አለይሂ ሰላቱ ወሰለም። ከዛ ነብዩ አለይሂ ሰላቱ ወሰለም በዛ ጊዜ ان الرجل አሉ አንድ ሰው አሉ ለيعمل عمل اهل الجنه አንድ ሰው የጀነት ሰዎችን ስራ ይሰራል አሉ። ከባድ ስራ ነው። የጀነት ሰዎችን ስራ ይሰራል አሉ ነብዩ አለይሂ ሰላቱ ወሰለም። فيما يبدي للناس ለሰው ልጆች ግልጽ በሚሆነው አማ ውስጥ ሌላ ነው። ነውዝ ቢላህ የሰው ልጆች በሚያዩት የጀነት ስራ ነው። ዱብ ዱብ ይላል ሁሉንም ይሰራል። በቃ ሀታ ጂሃድ ይወጣል መክፈል ያለበትን መስዋዕትነት ይከፍላል። ነገር ግን ለሰው ልጆች በሚታየው ነው አሉ የአላህ መልእክተኛ وهو من اهل النار ነገር ግን እሱ የጀሃነም ሰው ነው። وان الرجل يعمل عمل اهل النار አንድ ሰው ደግሞ የጀሃነም ሰዎችን ስራ ይሰራል። የአላህን ህግ ደንብ እየፈጸመ አልነበረም። ነገር ግን ቃል አላህ ወቃል الرسول ወቃል الصحابه ሲባል ለመቆም ዝግጁ ምንም አይነት በሽታ የለበትም ውስጡ ላይ። የሰው ልጆች ግን በሚያዩት ሸርን ይሰራል። فيما يبدي للناس وهو من اهل الجنه እሱ የጀነት ሰው ነው አሉ ነብዩ አለይሂ ሰላቱ ወሰለም። وانما الاعمال بالخواتم አሉ ነብዩ አለይሂ ሰላቱ ወሰለም። ስራ ብሎ ማለት በመጨረሻው በድምዳሜው ነው አሉ የአላህ መልእክተኛ። አላህ መጨረሻ ስንሰናበት በኸይር ያሰናብተን። ስራ ብሎ ማለት የመጨረሻ ነው አሉ። ዱንያ ላይ መኩራራት የለም። ሰራው በቃኝ የለም። ታገልን ከዚህ በላይ ምን ያደርጋል የለም። ስራ ብሎ ማለት በመጨረሻ ነው አሉ የአላህ መልእክተኛ ሙተፈቁን አለይ። ስለዚህ ይህ ሁስነል ኻቲማ የሚባለው ነገር ነብዩ አለይሂ ሰላቱ ወሰለም اللهم يا مقلب القلوب ثبت قلبي على دينك ይሉ ነበር። ልብን ገልባባጭ የሆንከው ጌታ ሆይ ልቤን እድንህ ላይ አርጋልኝ ይሉ ነበር የአላህ መልእክተኛ። ስለዚህ ሁስነል ኻቲማ ወሳኝ ነው። ለነዚህም ዓላማ አላቸው። አንድ ሰው ኸይር ይከጀልለታል ሲሞት በጥሩ ነገር ነው የሞተው ተብሎ የሚታወቅበት ነብዩ አለይሂ ሰላቱ ሰላም ያስቀመጧቸው ምልክቶች አሉ። እነዛንም ሼኹል አልባኒ ኪታብ አህካሙል ጀናኢዝ ላይ አስቀምጦታል ረህመቱላሂ ተዓላ አለይ። የመጀመሪያው ምንድነው? ከዚህ ዓለም ሲሰናበት ላኢላሃ ኢላላህ ማለቱ የዚህ ሰውዬ አቂባው የማማሩ ምልክት ነው። የጀነት ሰው ነው አይባል። ዛሬ የተለያዩ ሙሪዶች እንደሚያደርጉት ለአንድ ሰው በጀነትም በጀሃነምም አንመሰክርም አላህና ነብዩ ከመሰከሩለት ሰው ውጭ። አረ ጭራሽ እኮ አልፎ ተርፎ ሚዲያ ላይ እየቀረቡ ለካፊር ጀነትን የሚመሰክሩ ሰዎች አሉ። ነዑዙ ቢላህ። በአላህ ዲን ላይ እንደዚህ ይቀለዳል። ለካፊር ከአላህ ውጭ ሌላን አካል ለሚያመልክ አካል ሲሞት ብር ስለሰጣቸው ወይንም ደግሞ ከፊት እየመራቸው ስለነበረ ሰው ቀርቦ የምስክርነት ቃል ይሰጣል። እሱ የጀነት ሰው ነው ብሎ ይሰጣል። በአላህ ዲን ላይ እንደዚህ መዋሸት በአላህ ዲን ላይ መቅጠፍ ይቻላል? ነብዩና አላህ ከመሰከሩለት ሰው ውጭ የጀነት ነው ማለት አይቻልም። የተመሰከረላቸው አሉ ከዚህ በፊት ቁጥራቸው የተነገሩን በጀነት ተመስክሮላቸዋል። በጀነት እንመሰክራለን። በጀሃነምም ደግሞ የተመሰከረ ስማቸው ተዘርዝሮ የተነገረን አሉ። የጀሃነም ናቸው እንመሰክራለን። አጠቃላይ ደግሞ ከሃዲያን የጀሃነም መሆናቸውን እንናገራለን። አንድ ሰው ለይተን ይህ ሰው የጀሃነም ነው አንልም። ነገ ሊሰልም ይችላል። አላህ እስልምና ሊወፍቀው ይችላል። አማ በኩፍሩ ከሞተማ ላ ሸክ ወላ ረይብ በኪደቱ ከሞተ ምንም አይነት ጥርጥር የለም ካፊር የጀሃነም። ስለዚህ የመጀመሪያዋ ለአንድ ሰው አቂባው የማማሩ ምልክት መን ካነ አኺሩ ከላሚ ላ ኢላሃ ኢላላህ ደኸለ አልጀና። የመጨረሻ ከዚህች ነገር ሲሰናበት ላ ኢላሃ ኢላላህ ከሆነ ጀነት ገባሉ ነብዩ አለይሂ ሰላቱ ወሰለም። ረዋሁ አቡ ዳውድ። ይህንም ሐዲስ ኢማሙ አቡ ዳውድ ዘግቦታሉ። ሼኹል አልባኒ ሐዲሱን ሰሂህ ነው ብሎታል። ሁለተኛው ደግሞ ላበላቡ ነው መሞት።
አንዳንድ ሰዎች ሲሞቱ ፊታቸው ላብን ይተፋል። በብዛት ሴቶች ላይ ነው የሚታይ። በላብ ተጥለቅልቆ ከዚች ሀገር የተሰናበተ ሰውም አቂባው የማማሩ ምልክት ነው። የአላህ መልእክተኛ አልሙእሚን የሙቱ ቢያረቅል ጀቢን ብለዋል። በላብ ተጥለቅልቆ ይሞታል ብለዋል። ይህንም ሐዲስ ኢማሙ አህመድ ዘግቦታሉ፣ ትርሚዚም ዘግቦታሉ፣ ሼኹል አልባኒ ሰሂህ ነው ብሎታል። በላብ ይሞታል ብሎ ማለት ምንድነው ትርጉሙ ሲባል ኢብኑ ተይሚን ብሉገል መራም ላይ ሸርህ ሲያደርጉት የመጀመሪያው ሩሁ ስትወጣ ተመንጭቃ ነው የምትወጣው፣ ያኔ ላብ በላብ ይሆናል አሉ። ሁለተኛው ሁሌ ኸይር ስራ ላይ እየተጋ ወደ አኺራ ይሄዳል አሉ። ሶስተኛው ደግሞ መለከል መውት በመጣበት ሰዓት ያፍራል፣ ሀያ ያደርጋል። በዚህ ያለት አላህ ልገናኝ ነው ብሎ ሀያ ያደርግና ላብ በላብ ይሆናል አሉ። አላሁ አክበር። ይህ ኸይር እንደሚጠብቀው ምልክት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ላብ በላብ ሆኖ ከዚች ሀገር መሰናበት ኸይር እንደሚጠብቀው ለዚህ ሰውዬ ምልክት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አማ ቀልቡ የደረቀ ሰው ደንዳና ነው። ነዑዙ ቢላህ። ሙእሚኖች በሚሞቱበት ሰዓት ራሱ በዚህ ሐለቲ እንደዚሁ አላህ እንገናኛለን ብሎ ያፍሩና ላበላብ ይሆናሉ። ስለዚህ ላበላቡን አንድ ሰው ሲሞት ኸይር ይከጀልለታል። ሶስተኛው ደግሞ የጁማ ቀን ወይም ደግሞ የጁማ ሌሊት መሞት፣ ይህም የአንድ ሰው የመጨረሻው የማማሩ ምልክት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊሚን የሙቱ የውመል ጁምዓ፣ አንድ ሙስሊም የለም የጁማ ቀን የሚሞት አው ለይለተል ጁማ ወይንም ደግሞ የጁማ ሌሊት የሚሞት ሰው የለም ኢላ ወቃሁ ላሁ ፊትነተል ቀብር፣ የቀብርን ቅጣት አላህ የሚጠብቀው ቢሆን እንጂ አሉ። የጁማ ሌሊት መሞት ወይም ደግሞ የጁማ ቀን መሞት ይህም አላህ ዘንድ ለአንድ ሰው ጥሩ ነገር እንዳለው ክጃሎት ይደረግለታል። ነብዩ አለይሂ ሰላቱ ወሰላም ጁማ የሚነጋበትን በኔ ሰለዋት አብዙ ብለዋል የአላህ መልእክተኛ። በተቃራኒ ደግሞ ሰዎች ጫት እያኘኩ ያድራሉ፣ ድቤ እየቀጠቀጡ። አክስ ነው ይሄ። ሐሙስ ሌሊት ነብዩ አለይሂ ሰላቱ ወሰላም ጁማ የሚነጋበት ሰለዋት አውርዱ፣ አላህ እኔ ጋር እንዲደርስ ያደርገዋል፣ ሰለዋት አውርዱ ብለዋል ነብዩ አለይሂ ሰላቱ ወሰላም። ሐሙስ ሌሊት ጁማ የሚነጋበት اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد። ድቤ እየቀጠቀጡ እንደዚህ ሳይሆን ሰለዋት ኢብራሂምያን አስቀምጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የጁማ ሌሊት ወይ ቀኑን የሚሞት ሰው አላህ ዘንድ ኸይር ነገር እንደሚጠብቀው ይከጀልለታል። አራተኛው ደግሞ በአላህ መንገድ ላይ የሚሞት ሰው ኸይር ይከጀልለታል። ولا تحسبن الذين قتلوا في سبيل الله اموات፣ በአላህ መንገድ ላይ የሚገደሉ ሰዎች ሙታኖች ናቸው ብላችሁ እንዳትገምቱ። በል አህያኡን ኢንደ ረቢሂም ይርዘቁን፣ በል ህይወት አላቸው አላህ ዘንድ ሲሳይ ይለገሳሉ ይላል። ሌላኛው ደግሞ በአላህ መንገድ ላይ አንድ ሰው ወጥቶ ባለበት መሞት ይህም አላህ ዘንድ ኸይር እንደሚጠብቀው ይከጀልለታል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ ማተኡዱነ ሹሃዳ ፊኩም፣ እናንተ ዘንድ ሸሂድ ነው ብላችሁ የምትቆጥሩት ማን ነው ብሎ ሲጠይቁ ቃሉ ያ ረሱላህ አለይሂ ሰላቱ ወሰላም መን ቁትለ ፊ ሰቢልላህ ፈሁወ ሸሂድ፣ በአላህ መንገድ ላይ የተገደለ እሱ ሸሂድ ነው። ቃል አሉ የአላህ መልእክተኛ ኢነ ሹሃዳ ኡመቲ ዘለቀሊል፣ እንደዚህ ከሆነማ ኡመቶቼ ላይ ሸሂዶች ትንሾች ናቸው ማለት ነው አሉ። ምናልባት ሁሉ ሰው ላይ ይወፈቅ ይችላል ለጂሃድ። ጂሃድ ብሎ ማለት በየቦታው ማፈንዳት አይደለም። ኦፕሬሽን ተደርጎ ቦምብን አስተክሎ ሰው መሃል ላይ ገብቶ ማፈንዳት አይደለም። ያ አይደለም። ይህ ከእስልምና ውጭ ያሉ ሰዎች ያመጡት ጣጣ፣ ኸዋሪጆች፣ ዳይሾች እስልምና ለማስመታት የሰው ልጆች እስልምናን በስነ ስርዓት እንዳይረዱና እስልምና ውስጥ እንዳይገቡ ያመጡት ጣጣ። ጂሃድ መስፈርት አለው፣ መሪ አለው፣ ባንዲራ አለው፣ ጊዜ አለው፣ ሰዓት አለው፣ ዝግጅት አለው። ይህ ሁሉ ተሟልቶ የሚሞቱ ሰዎች ውስን ሊሆኑ ነው ታዲያ በኔ ኡማዎች ላይ አሉ ነብዩ አለይሂ ሰላቱ ወሰለም። ቃሉ ፈመን ሁም ያ ረሱላህ፣ እንደዛ ከሆነ እሺ ማን ናቸው ይንገሩን ብሎ ጠየቋቸው። ቃል መን ቁትለ ፊ ሰቢልላህ ፈሁወ ሸሂድ፣ በአላህ መንገድ ላይ የተገደለ እሱ ሸሂድ ነው። ወመን ማተ ፊ ሰቢልላህ ፈሁወ ሸሂድ፣ በአላህ መንገድ ላይም ለመታገል እየወጣ ባለበት ሰዓት የሞተ ሸሂድ ነው። ወመን ማተ ፊ ጣኡን፣ በወረርሽኝ የሞተ ሰው ሸሂድ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ወረርሽኝ መሸሽም አይቻልም፣ ሂዶ መግባትም አይቻልም። ለዚህ ነው ዑመር ረዲየላሁ ዐንሁ ሙሃጅሮችንና አንሳሮችን ይዞ ወደ ሻም እየሄደ ነበረ ለማስከፈት። መንገድ ላይ ወረርሽኝ አለ አሉት። ወረርሽኝ አለ ሲሉት ሙሃጅሮችንና አንሳሮችን ጠራቸውና እንዴት ይሻላል ወረርሽኝ አለ ተብሏል አላቸው። የተወሰኑት እንግባ አሉ፣ የተወሰኑት እንመለስ አሉ። ከዛ ዑመር ከሙሃጅሮችም ተለቅ ያለ ሰው ከአንሳሮችም ተለቅ ያሉ ሁለት ሰዎችን ጠራና አማከራቸው። ሁለቱም ተስማሙለት። የነብዩን አለይሂ ሰላቱ ወሰለም ጓዶች ይዛቸው ወደ መዲና ተመለሳሉ። ከዛ ወሰነው ጉዳያችን በህፃን ልጅ ባናደርገው ጥሩ ነው። ዲን ላይ ያሉ አባቶችን ስናማከራቸው ብዙ ጊዜ ወደ ጥሩ ነገር ያማከራሉና ይዟቸው ተመለሰ። ሂዶ መግባትም አይቻልም፣ ሸሽቶ መውጣትም አይቻልም። አማ ግን ባለህበት ቦታ ወረርሽኙ መጥቶ ወደ አኺራ ብትሄድ ኸይር ይከጀለላል። ይህ ነው። ስለዚህ በወረርሽኝ የሞተ ሰው ሸሂድ ነው አሉ የአላህ መልእክተኛ። ለኩል ሙስሊሚን፣ ለሁሉም ሙስሊም በወረርሽኝ ከሞተ በአላህ አምኖ በነብዩ አለይሂ ሰላቱ ሰላም አምኖ ማመን ባለበት ጉዳይ አምኖ እርግጠኛ ሆኖ በአንድ ወረርሽኝ ወደ አኺራ ከሄደ ሁሉም ሙስሊም ሸሂድነት ነው አሉ። ሙተፈቁን አለኝ። በወረርሽኝ የሞተ ሰው ተበላ፣ ከሚሰራው ግፍና በደል ደረሰበት አይባልም። ያለማወቅ በጣም ብዙ ችግሮችን ያመጣል። ስለዚህ በወረርሽኝ የሞተ ሰው ሸሂድ ነው። ሌላኛው ደግሞ በሆድ በሽታ የሞተ ሰው፣
የሆድ በሽታ እንደምታውቁት ከባድ እናቶቻችን ናቸው የሚያውቁት። በሆድ በሽታ የሞተ ሰው ይህም ሸሂድ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ወመን ማተ ፊል በጥን ፈሁወ ሸሂዳን፣ በሆድ በሽታ የሞተ ሰው ሸሂድ ነው አሉ ያላህ መልእክተኛ። ረዋሁ ሙስሊም፣ ይህን ሐዲስ ኢማም ሙስሊም የዘገቡት ሐዲስ። ከባድ ነው የሆድ በሽታ። ይህም ኸይር ስራ አላህ ዘንድ እንደሚጠብቀው ምልክት ነው። ሌላኛው ደግሞ ውሃ ውስጥ ሰምጦ የሚሞት ይህም ኸይር እንደሚጠብቀው አላህ ዘንድ ተስፋ ይደረግለታል፣ ሸሂድም ነው። ስለዚህ ውሃ ውስጥ ገብቶ የሚሞትም ሰው የኢማን መስፈርቶችን አሟልቶ እየሄደ ባለበት ሰዓት ይህ አደጋ ከገጠመው ሸሂድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይር ይከጀልለታል። ሌላኛው ደግሞ እናቶች በውላዳ ጊዜ ከሞቱ ሸሂዶች ናቸው። እየወለዱ ከሞቱ ሸሂዶች ናቸው። ኸይር ይከጀልላቸው። በአላህ አምኖ አቂዳቸውን አስተካክሎ የሰሃቦችን መንገድ እየተከተሉ በሚወልዱበት ጊዜ ከሞቱ ሸሂዶች ናቸው። ሆዳቸውን ውስጥ እያለ አልወጣም ብሎ በዛ ቢሞቱ ከወጣም በኋላ በዛ በወለዱበት ምክንያት ከሞቱ ሸሂዶች ናቸው። በዚህ እንግዲህ ለሞቱ እናቶቻችን አላህ ጀነትን ይስጠን። ለዚህ ነብዩ አለይሂ ሰላቱ ወሰላም አተድሩነ መን ሹሃዳ ኡመቲ አሉ፣ የኡመቴ ሸሂዶች ማን እንደሆኑ ታውቃላችሁ እንዴ ብሎ ጠየቁ። አሉ ቀትሉል ሙስሊም ሸሃደቱ፣ በአላህ መንገድ ላይ ወጥቶ የሚሞት ሙስሊም ሸሂድ ነው አሉ። ቃለ ኢነ ሹሃዳ ኡመቲ ይዘለቀሊል አሉ፣ እንደዛማ ከሆነ የኡመቴ ሸሂዶች ትንሾች ናቸው ማለት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ይዘለቀሊል ቀትሉል ሙስሊም ሸሃዳ፣ ይሄ በአላህ መንገድ ላይ መሞትም ሸሃዳ ነው፣ የታወቀ ነው አሉ። ወልመጥኡኑ ሸሃዳ፣ በወረርሽኝም የሚሞት ሸሂድ ነው። ወልመርአቱ የቅቱሉሃ ወለዱሃ አሉ ነብዩ አለይሂ ሰላቱ ወሰላም። ሴትም በልጅ ምክንያት የምትሞት ሸሂድ ነች አሉ ነብዩ አለይሂ ሰላቱ ወሰላም። ከባድ ነው። ዛሬ እናቶቻችን እንደፈለግነ ብናደርጋቸው ተነሺ ቁጭ በይ እጄን አስታጥቢ ውሃ አምጪ ብንልም በጣም ከባድ ነው። ሸሂድነት ደረጃ የሚያሰጥ ነው ልጅን መውለድ። ለዚህ ነው አላህ ሱብሓነሁ ወተዓላ ፈላ ተቁል ለሁማ ኡፍ፣ እች እንኳን እንዳትላቸው። ታግላ ነዋ 9 ወር ሆዷ ውስጥ ተሸክማ ሌሊት በተኛችበት ሲገላበጥ ከእንቅልፏ ባንና ትነሳለች። ተኝቼበት ነው እንዴ ትላለች አለ ቼክ ታደርጋለች። ሱብሃንአላህ። ስለዚህ በእንዲህ በልጅ አወላለድም የሞቱ ሸሂዶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሆዷም ላይ ያለ ብትሞት እየወለደችም ኦፕራሲዮን ተደርጋ ወይንም ደግሞ በኖርማልም ወጥቶ በዚህ ጉዳይ እስከ ሞተች ድረስ ሸሂድ ነች። ሌላኛው ደግሞ በእሳት ተቃጥሎ የሚሞት ይህም ሸሂድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። الشهادة 7 አሉ፣ ሸሂድነት 7 ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱል ቂታል፣ በአላህ መንገድ ላይ ወጥቶ ከመሞት ውጭ 7 ናቸው አሉ። አልመጥኡኑ ሸሂድ ወልገሪቁ ሸሂድ፣ ይህን ያው ያሳለፍነው። በላብ ተጥለቅልቆም የሚሞት ሸሂድ ነው አሉ። ወልመጥኡኑ ሸሂድ፣ በሆድ በሽታም የሚሞት ሸሂድ ነው። ወሳሂቡል ሐርቅ ሸሂድ፣ በእሳት ተቃጥሎ የሚሞትም ሸሂድ ነው አሉ። ወለዚ የሙቱ ተህተል ሐድሚያ፣ ቤትም ወይ የሆነ ነገር ፈርሶበት የሚሞትም ሰው ሸሂድ ነው አሉ። መስፈርቶቹን አሟልቶ ማለት ነው። የኢማንን መስፈርት አሟልቶ የሆነ ነገር ተደርምሶበትም የሚሞት ሰው ሸሂድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው ደግሞ በገንዘቡ እየተከላከለ የሞተ ሰው፣ በገንዘቡም ይሁን በቤተሰቡም ይሁን በክብሩ እየተከላከለ የሞተ ሰው ይህም ሸሂድ ነው። አቡ ሁረይራ በዘገቡት ሐዲስ ቃለ ጃ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ አንድ ሰው የመጣ ነው። ፈቃለ ያ ረሱላህ አራይተ ኢንጃ ረጁሉን ዩሪዱ አኽዘ ማሊ፣ አንድ ሰው መጣ ገንዘቤን መውሰድ ይፈልጋል እንዴት ነው ብሎ ጠየቃቸው። ቃለ ፈላ ቱዕጢ ማለክ አሉት፣ ገንዘብን እንዳሰጡ አሉት። ዙልመኛ ነው፣ በደለኛ ስለሆነ እንዳሰጡ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ቃለ አራይተ ኢንቃተለኒ፣ ቢጋደለኝስ ቃትሉ ተጋደሉ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ቃለ አራይተ ኢንቀተለኒ ቃለ ፈአንተ ሸሂድ አሉት፣ ቢገድለኝስ አንተ ሸሂድ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ምንም ባላረከበት መጥቶ ንብረትን ለመቀማት መጥቶ ስትጋደለው ቢገድል ሸሂድ ነው አላህ ዘንድ። እሱ ግን ደሙን እያፈሰስክ ትመጣለታል የቂያማ ቀን። ዛሬ በተቃራኒ ሙስሊሞች ቢያደርጉት ማለት ነው፣ ይሄ ጉራጌው ከስልጤው ጋር፣ ኦሮሞ ከአማራ ጋር፣ አማራ ከኦሮሞ ቢጨፋጨፉ ለገንዘብ ብሎ ምንም ባላደረከበት መጥቶ በገንዘብ በቤተሰቦች በክብር መሃል ደምን የሚያፈስና የሚገድል ከሆነ ሸሂድ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ቃለ አራአይተ ኢን ቀተልቱ፣ ብገድለው እሺ እንዴት ይታያል አለ። ቃለ ሁወ ፊናር አሉት ነብዩ ሰለላሁ ዐለይሂ ወሰለም፣ እሱ የጀሃነም በደለኛ ነው። አኽረጀው ሙስሊም፣ ይህንም ሐዲስ ኢማም ሙስሊም ዘግቦታል። ሌላኛው ደግሞ ኸይር ስራ ላይ እየሰራ አንድ ሰው ወደ አኺራ ከተሰናበተ ይህም ኸይር ይከጀለለታል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ቃለ ላ ኢላሃ ኢላላህ ኢብቲጋአ ወጅሂላህ፣ የአላህን ፊት ፈልጎበት ላ ኢላሃ ኢላላህ ያለ ሰውን ሳይፈልግበት ጥርት አድርጎ ላ ኢላሃ ኢላላህ ያለ ሰው ኹቲማ ለሁ ቢሃ ደኸለል ጀና፣ አላህን ፈልጎበት ላ ኢላሃ ኢላላህ ብሎ ወደ አኺራ ከሄደ በዚህች ስራ ከተሰናበተ ጀነት ገባሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን ሳመ የጾማሉ የውመን አንድ ቀን ኢብቲጋአ ወጅሂላህ የአላህን ፊት ፈልጎበት የጾማሉ ኹቲመ ለሁ ቢሃ ደኸለል ጀና፣ በዛች ጾሙ ወደ አኺራ ከተሰናበተ ማሰላማ ብሎ ከዚህ ሀገር ከተለየ የአላህን ፊት ፈልጎበት ከሆነ ጀነት ተገቢቶ ነው እንታለቻለ ነብዩ ሰለላሁ ዐለይሂ ወሰለም። በጾም ወደ አኺራ በባዶ ሆድ መሄድ ማለት ነው። ወመን ተሰደቀ ቢሰደቀቲን አንድ ሰደቃም የሰጣሉ ኢብቲጋአ ወጅሂላህ የአላህን ፊት ፈልጎበት
ختم له بها በዚቹ ሰደቃ እቺን ዓለም ከተሰናበተ دخل الجنة አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ይገባል። የመጨረሻ አንድ ሰው ከዚች ሀገር ሲሰናበት ኸይር እየሰራ ከሄደ ኸይር ይከጀለለታል። አخرجው አህመድ ይህንም ሐዲስ ኢማሙ አህመድ ዘግቦታል። ሼኹል አልባኒ ሰሂህ ነው ብሎታል። ሌላኛው ደግሞ የሰው ልጆች በኸይር ከመሰከሩለት ይህም ጥሩ ነገር ይከጀል። እንዳውኑ ጊዜ እንዳሉ ሰዎች አይደሉ። ለራሳቸው ሰላት አይሰግዱም፣ ቢዳን ያጨማልቃሉ፣ ካፊርን ይረዳሉ፣ ሙስሊምን ያዋርዳሉ፣ አቂዳን አይወዱም። ካፊር ሲሞት የላይላ ኢላላህ መታወቂያ ይሰጡታል። የነሱ ምስክርነት አይደለም የተፈለገው። አዲል የሆኑ ሙንሲፍ የሆኑ ሸረኝነት፣ ምቀኝነት፣ ሽርክ፣ ቢዳ፣ ኩፍር የሌለባቸው ንጹህ የሆኑ ሰዎች ካወደሱ ይህም ኸይር ይከጀለለታል። ሲሰራው በነበረው ነው። ለዚህ ነው አነስ ኢብኑ ማሊክ በዘገቡት ሐዲስ ቃለ ሙረ ቢጀናዘቲን ነብዩ አጠገብ አንድ ጀናዛ አለፈ አለይሂ ሰላቱ ወሰላም ፈውስኒ አለይሂ ኸይረን ሲሰራው የነበረው ኸይር ስራ ውሸት አይደለም። አሁን ሱፊዮቹ ቀብር ላይ ከተቀበረ በኋላ ሰብሰብ በሉ ሰብሰብ ብለናል፣ አንድ ነገር ልላችሁ ነው በሉ እንላለን፣ ኸይረኛ ነው በሉ ኸይረኛ ነው በደባይ መሰከረ ይቻላል። ይህ አይደለም የተፈለገው። ይህ በአላህ ዲን ላይ መቅጠፍ ነው። የምታውቀው ነገር ካለ ቁጭ ታደርጋለህ። ይህም ለዚህ ሰው ኸይር ከሚከጀልበት መንገድ አንደኛው። ከዛ ነብዩ አለይሂ ሰላቱ ሰላም ዘንድ ኸይር ተወሳለትና ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ወጀበት 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 አሉ 3 ጊዜ ተገቢ ሆነች ተገቢ ሆነች ተገቢ ሆነች አሉ። ወሙረ ቢጀናዘቲን እንደገና ሌላኛው ደግሞ መጣች እንደገና ሁለተኛ ጀናዛ ፈኡስኒያ ዐለይሂ ሸራ መጥፎ የሆነ ሰው ነበር። ይሄ አጭበርባሪ በአላህ ዲን ላይ የሚቀጥፍ አማኞችን አዛ የሚያደርግ ተወሳ ነብዩ አዘንድ አለይሂ ሰላቱ ወሰላም። ከዛ ነብዩ አለይሂ ሰላቱ ወሰላም ወጀበት 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 አሉ እንደገና ድጋሚ 3 ጊዜ። ከዛ በኋላ እናቴም አባቴም ፍዳ ይሆንልህ አላቸው ዑመር ረዲየላሁ ዐንሁ ለነብዩ አለይሂ ሰላቱ ወሰላም። ወሙረ ቢጀናዘቲን ፈውስኒ ዐለይሂ ኸይረን ፈቁልተ ወጀበት ወጀበት ኸይር ሲወሳለት ወጀበት ወጀበት አልክ። እንደገና ደግሞ ወሙረ ቢጀናዘቲን ፈውስኒ ዐለይሂ ሸረን ፈቁልተ ወጀበት ወጀበት ለሁለቱም ወጀበት ወጀበት አልከ። ምንድነው ትርጉሙ አላቸው ለነብዩ አለይሂ ሰላቱ ወሰላም። ፈቃለ ረሱል ሰለላሁ ዐለይሂ ወሰለም አሉ የአላህ መልእክተኛ መን አስነይቱም ዐለይሂ ኸይረን ወጀበት ለሁል ጀና አሉ። ኸይር ያወሳችሁለት ሰውዬ ጀነት ሰበተችለት አሉ የአላህ መልእክተኛ። ወመን አስነይቱም ዐለይሂ ሸረን ወጀበት ለሁል ናር አሉ። ነዑዙ ቢላህ ሸር ያወሳችሁለት የሆነ ሰውዬ ጀሃነም ሰበተችለት አሉ። ከዛስ አንቱም ሹሃዳኡላሂ ፊል አርድ አሏቸው። እናንተ ምድር ላይ የምትንቀሳቀሱ የአላህ መስካሪዎች ናቸው። የአሁኑ የውሸታሙ አይደለም የተፈለገበት። ምድር ላይ ያላችሁ የአላህ ምስክሮች ናችሁ። ኸይር ያወሳችሁለት ጀነት ሰበተለት፣ ሸር ያወሳችሁበት ጀሃነም ሰበተለት አሉ ነብዩ አለይሂ ሰላቱ ወሰላም። 3 ጊዜ ነብዩ አለይሂ ሰላቱ ወሰላም አንቱም ሹሃዳኡላህ ፊል አርድ አንቱም ሹሃዳኡላህ ፊል አርድ አንቱም ሹሃዳኡላህ ፊል አርድ አሏቸው። እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ። እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ። እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ አሏቸው ነብዩ አለይሂ ሰላቱ ወሰላም። ስዲቆች ነበሩ። ሰደቁ ማ አሐዱላህ አላቸው። ለአላህ ቃል የገቡትን ነገር ፈጸሙ አለ። ወዶም ተቀበላቸው። እነሱም ከአላህ የሚሰጣቸው ኒዕማ ወደዱ አለ። ተመስክሮላቸዋል። ስለዚህ እናንተ ምድር ላይ ያላችሁ የአላህ መስካሪዎች ናችሁ አሉ። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም አዩ ሙስሊሚን ሸሂደ ለሁ አርባቱን ቢኸይር አድኸለሁ ላሁ አልጀና አሉ። ለአንድ ሙስሊም 4 ሰዎች ኸይርን ከመሰከሩለት አላህ ጀነት ያስገባዋል። ቃለ ፈቁልና ወሰላተ 3 ሰው ቢሆንስ ብለን ጠየቅናቸው ይላሉ ሰሃቦች። ፈቃለ ወሰላተ 3ም ቢሆን አሉ ነብዩ አለይሂ ሰላቱ ወሰላም። ቁልና ወስናን 2 ሰውስ ቢሆን ሲሏቸው ቃለ ወስናን 2ም ሰዎች ቢሆኑ ችግር የለው አጅል ከሆነ ምስትህም ልጅህም ቢመሰክር ችግር የለም። 2 ሰው ወይ በቀኝና በግራ ያሉ ጎረቤቶችም ቢመሰክሩ ችግር የለም። 2 ሰው ቢመሰክር ይቻላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ጀነትን ይሰጠዋል። ለምን? አላህ ሱብሓነሁ ወተዓላ መላእክቶችን በሰው ልጆች ምላስ እንዲናገሩ ያደርጋቸው። ሲሰራው የነበረው ኸይር ስራ ምን እንዲወራ ያደርጋል። አላህ ከሞተም በኋላ የነበረው ነገር ያብባል። ዳዋም ሲያደርግ ከሆነ ዳዋው ያብባል። ሲያስቀራም ከነበረ ቅራቱ ያብባል። መስጊድም ሰርቶ ከሆነ የሰራበት ቦታ ያብባል። መድረሳም ከሆነ መድረሳ አላህ ሱብሓነሁ ወተዓላ ይሄንንም መድረሳ ይሄንንም መስጊድ ለሰሩ ሰዎች በህይወት ላሉት አላህ ሁለቱም ሀገራቸው ያማረ ያደርግላቸው። የሞቱን ደግሞ አላህ ጀነት ይስጣቸው። ሲሰሩት የነበረው ነገር በመላእክቶች እንዲወራ ያደርጋል አላህ ሱብሓነሁ ወተዓላ። ስለዚህ አድል የሆኑ ሱኒ ሰለፊ የሆኑ ሰዎች በሚያውቁት ኸይር ከመሰከሩለት ለአንድ ሰው ኸይር ይከጀለለታል። አማ ወላሂ የጀነት ነው አይቻልም። በቀደም የሆነ ለቅሶ እጄ ይሄ ሰው ያቋለው የጀነት ነው አለ። አላህን ፍራ አንተ ሰው። ነብዩ አለይሂ ሰላቱ ወሰላም ያስቀመጡት ሐዲስ አለ። በቁጥር የሚጠቀሱ ሰሃቦች አሉ። እነዛ በጀነት መስክሩ ብሎ ዳሉ ነብዩ አለይሂ ሰላቱ ወሰላም እንመሰክራለን። አማ ኸይር ሲሰራ ከሞት ኸይር ይከጀለለታል ነው የሚባለው። ነብዩ ይበሉ እኔ አይመለከተኝም፣ እኔ ግን መስክሬለታለሁ አለ። ነኡዙ ቢላህ አይባል። ኢማማችን ቢሞት አስቀሪያችን ቢሞት ተከትሎን የሚሰግድ ሰው ቢሞት አብሮ ከጎን የነበረ ሰው ቢሞት ኸይር ትከጀለለታል። ለምን? አብሮ ነበር መስጊድ። አማ ጀነት ገባ የጀነት ሰው ነው አይባል። ሌላኛው ደግሞ ሁስኑል ኻቲማ ተበላሽቶ ላለመሞት መፍራት። ይህ የሰሃቦች ተግባር። ለዚህ ነው አቢ ሙለይካ ረዲየላሁ ተዓላ ዐንሁ ወሁ አብዱላህ ኢብኑ
ዑበይድላህ ሚነ ታቢዒን ከታቢዒዎች ነው። ቃለ አድረክቱ 30 ሚን አስሐቢ ነቢ ሰለላሁ ዐለይሂ ወሰለም ኩሉም የኻፉነ ኒፋቅ ይላል። 30 ሰሃቦችን አግኝቻለሁ አለ። 30 ታቢዒን ሁላቸውም በነፍሳቸው ላይ ኒፋቅ ይፈሩ ነበር። አቂባዬ ተበላሽቶ እንዳልሞት እያሉ ስጋት ውስጥ ይገቡ ነበር። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ተቢት ቀልቢ አላ ዲኒከ ሲሉ የነበሩ። ለዚህ ነው ኢብኑ ቀይም ምን ይላል? አንድም ነቅል አልተደረገም ይላል። አንድ ውጩም ውስጡም አንድ አይነት ሆኖ አቂባው ተበላሽቶ የሚሞት በታሪክ አይታወቅም ይላል። ውጩም ውስጡም አንድ ከሆነ አላህ ጀዛን ይበላል አይበላም? ውስጣችን ተግባራችን አንድ ከሆነ ኻቲማው ተበላሽቶ አይሞትም አንድ ሰው። ውጩና ውስጡ በተቃራኒ የሆነ ሰው ነው እንጂ መጥፎ ኻቲማ የሚገጥመው ውጩና ውስጡ አንድ ከሆነ። ከሰዎች ጋር መስጊድም፣ ቤቱም፣ ስራ ቦታውም ከስራ ቦታ ሲል ከሰውም ጋር ሲሆን ከሰውም ሲለይ ውጩም ውስጡም አንድ ከሆነ በመጥፎ አማሞት የሞተ አይታወቅም ይላል ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ። አማ ፈሳድን የሚሰሩ ሰዎች፣ አቂዳቸው ብልሹ የሆኑ ሰዎች፣ ወንጀል ላይ የሚያዘወትሩ ሰዎች፣ ከባይር ላይ የሚያዘወትሩ ሰዎች እነዚህ ዱንያ ላይ ተዋርዶ ይሞታሉ ይላል። ይህም አልጀዋቡል ካፊ ሊመን ሰአለ አንደዋይ ሻፊ የሚል ክታቡ ላይ ኢብኑ ቀይም ጠቅሶታል። አቂባ ተስተካክሎ ለመሞት ከሚጠቅሙ ነገሮች በዱንያ ያለመሸወድ፣ ዱንያ ውስጥ ገብቶ ያለመስበት፣ የአላህ ዲን ከፊት ማድረግ፣ ይህም አንደኛው ነጥብ ነው። ሁለተኛው ደግሞ ማዕሲያ ላይ ያለመዘውተር። ማዕሲያ ላይ የሚዘወትር ሰው ኻቲማው ተበላሽቶ ነው ከዚህ ሀገር የሚለየው። ሌላኛው ደግሞ የሰሩትን ስራ ግፍና በደል በግልጽ እያወጡ ለሰው ልጆች መናገርም ቢሆን ያንን መተግበር፣ ይህም ሁስኑል ኻቲማ ከሚከለክሉ ነገሮች ናቸው። አላህ ሱብሓነሁ ወተዓላ ከዚህ ሀገር ሲሰናበቱ ኻቲማቸው አምሮላቸው በጥሩ ሁኔታ ከሚሰናበቱ ሰዎች ያድርገን። እዚህ መስጊድ ላይ እንደሰበሰበን አላህ ጀነተል ፊርደውስ ላይ ይሰብስበን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.